ለምን ትለያያላችሁ ተብሎ እኮ ነው አንደኛ ቆሮንቶስ የተላከው። አትለያዩ ተብሎ ተላከ። ስለዚህ በህብረት ያለን አንድን ክርስቲያን አትለያይ ትለዋለህ እንዴ? አትሉ። በመስቀል ላይ ያለ ሰው በመስቀል ላይ ባለ ሰው ዶክትሪን አይሰራም። ተጠመቅ ከኃጢአት ነፃ አላሉ ቅዱስ ጴጥሮስ። በመስቀል ላይ ላለ ሰው እንደዛ አይባልም፣ ወርዶ አይጠመቅም መቼስ። መልካም ስራም የሚባለው ለሚኖር ሰው ነው። ስለዚህ በክርስቶስ ኢየሱስ ካመንን በኋላ መልካም ስራን መስራት ለጽድቅ ነው። መጽሐፍ ቅዱስ እንደሚለው እንላለን። መጽሐፍ ቅዱስ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። አጸድቄ ከዛ በኋላ ደግሞ ስለጸደቅኩ ነው እንጂ ለመጽደቅ አይደለም። ስለጸደቅኩ ነው ያንን ጽድቅ ደግሞ ለመፈጸም ለመጽደቅ ይለኛል መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ እንደሚለኝ ይላለሁ። ማብላት ማጠጣት ያጸድቃል፣ መንግስተ ሰማያት ያወርሳል አለኝ መጽሐፍ ቅዱስ። መጽሐፍ ቅዱስ እኔ በሙሉ እቀበላለሁ እንደ ክርስቲያን እንደዛ ሙሉን ስለሚቀበል ማለት ነው። ሰው በክርስቶስ ሳያምን አይድንም? አዎ ሲያምን ይድናል። በምን ሲያምን? ይሄው የተጻፈው ሙሉን ሲያምን። ማብላት ማጠጣት አያድንም ካለ ሲጀመር አላመንም ክርስቶስን ይላል። ክርስቶስ ራሱ ባይዘው ክርስቶስ ነው የሚለው። ሰው በእምነት ብቻ ነው እንጂ በስራ አይድንም ካለ ይሄው መጽሐፍ ቅዱስን ይቃወማል። እንግዲያውስ የክርስቶስ አማኝ ሳይሆን የክርስቶስ ተቃዋሚ ነው ማለት ነው። ሰው ጥምቀት ለኃጢአት ስርየት አይሆንም ካለ ይሄው አላመነም ማለት ነው፣ አማኝ አይደለም እሱ። ስለዚህ ከዚህ አንጻር ቤተክርስቲያን ታስተምራለች። ማብላት ማጠጣት በክርስቶስ ላመነ ሰው ድህነት የሚጀመርና የሚጨረስ እንጂ የሚጀመር ብቻ ስላልሆነ ድህነታችንን እንፈጽማለን። ያን ደግሞ መጽሐፍ ቅዱስ ጽድቅ እንደሚለው ያጸድቃል መልካም ስራ እንላለን። አመሰግናለሁ ቴዲ። ቴንክ ዩ እርምዬ። ቅድም ያስቆምኩ እንትን ስለሚሆን ነው። ምን ይሆናል መሰለኝ፣ እኔ አዋይ ሆኜ ከተቀመጥኩኝ እኔ የምጨነቀው ለአድማጭ ተመልካቾቼ ነው። ዮናስ ምን እንደሚል፣ ኤርሚ ምን እንደሚል፣ መዝሙር ምን እንደሚል፣ አቶ ኤፍሬም ምን እንደሚል አድማጮቻችን ፍንትው ያለ ነገር ምስል ከሳች በሆነ ነገር ካልሰሙ ይረበሻሉ። እና ባክኤንድ ፎርዝ ሲሆን ምን መሰለህ እንደ ብርድ ልብስ የተተለተለ ውይይቶች ወዴት እንደሚሄዱ አውቃለሁ። እና ወደ አላስፈላጊ ነገር እንዳትገቡ መስመር ከማስያዝ አኳያ ነው። አንዱ ይጠይቃል፣ አንዱ ያደምጣል። ጥያቄ ግን በላይ ሲሆን ውይይት መሆኑ ይቀርና ያሰክረናል፣ ያዞረናል። እና ለዛ ነው ምናልባት ተቆጥቼ ከሆነ አምሶሪ ኤርሚ ኦፌንድ ቁጣው ሳይሆን እኔ መሀል ላይ ማለት ነው ጥያቄ ምንድን ነው እያለ ምናልባት ወይ እሱን አልሰማሁም። እሱን እንለፈው። ጥያቄ እንደዚህ ነው ወይ እያለ ሲጠይቀኝ ነው የተናገርኩት እንጂ መሀል ላይ አንድም ቦታ የለም። ሪካርዶ ነው ነገር ችግር የለውም። እንቀጥላለን። ብዙ አርስቶች እያወጣን እንደዚሁ እንማማራለን። ቴንክ ዩ ኤርሚዬ። ዮኒ እሺ፣ ወደ አንተ ልምጣና ከዛ ወደ አቶ ኤፍሬም እመጣለሁ። እሺ፣ እሱ ባለው ላይ ልመልስለት ስለምፈልግ ነው። ኤርሚሻዬ እኛ ዊ ፋሚሊ ነው ማርቧት። እኔ አሁን ቅድም እንዳለው እሱም ኤርሚሻን ለረጅም ጊዜ የማውቀው ወንድሜ ነው። በጣም የሚመቸኝ ሰው። ማናችንም ብንሆን እዚህ ውስጥ ያለ ነው የምንተዋወቅ፣ ተከባብረን ያለ ነው። እኔ የምድንበት መንገድ እሱ የሚድንበት የሁላችንም የተለያየ ነገር አለው። ስለዚህ በዛ አይነት ላይ ሀሳቦች መሰጣጠት ተፈላለግን፣ ሀሳብ እየተሰጣጠን ነው። ስለዚህ አሁን የሚለው በስራ ለሚለውና እዚህ መጽሐፍ ቅዱስ ምን ይላል እኛ የምናስበውና መጽሐፍ ቅዱስ የሚለው ምናልባት ሊለያይ ይችላል። እኔ የኔን ሀሳብ አይደለም የምናገረው፣ የመጽሐፍ ቅዱስ ሀሳብ ነው። ቅድም አንድ ጠቅሽ፣ የአሁኑም ደግሞ የሮሜ ሰዎች ምዕራፍ 3 ከቁጥር 22 ጀምሮ እናነበው። የቀደሙ እንዳለው ነው ማለት ነው። ስለዚህ ምን ይላል? እርሱም አሁን ምን ይላል? ከምዕራፍ ከ21 ጀምሮ እናነበው። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው ጽድቅ ነው፣ ልዩነት የለምና። በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና። ሁሉ ኃጢአትን ሰርተዋልና። እንግዲህ ሕግ ያሉት ሰዎች በሙሉ ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። ሙሉ በሕግ ጸድቃለሁ የምትል በሙሉ በእግዚአብሔር ዘንድ ስትታይ ምን ሆና? ይኸው መጽሐፍ ቅዱስ እኔ አይደለም ከኪሴ አውጥቼ የምናገረው አለ። ሁሉም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል መጽሐፍ ቅዱስ። ናት ሜ ሁሉም ኃጢአት ሰርቷል። በሕግ እኖራለሁ፣ ሕግ አከብራለሁ፣ በሕግ በዚህ ገብቼ የሚለው የሰውን አስተሳሰብ ወስዶ በክርስቶስ ቤዛነት እንዲሁ በጸጋው ነው ያጸደቀ። እንደዚሁ አላቪዋ
እንዲሁ በጸጋ ነው ያጸደቀ። እንዲሁ ነው ቸርነቱ ያለው። አለበለዚያ በሕግ የምንጸድቅ ከሆነ አሁንም የሚለው እጅጋ ነው ትልቁ ሰው ለምን እግዚአብሔር አንድያ ልጁን የሚወደውን ልጁን አምጥቶ በሕግ የሚጸድቅ ሰዎች ካሉ ለምን አይሆንም ነው? ለምን በክርስቶስ ቤዛነት የሚጸደቅ ነው። አሁን ጽድቁ ያለ በስራ በመስዋዕት በማድረግ በፊት በመስዋዕት በእነ ሙሴ ዘመን መስዋዕት ያቀርባል። ከዛ ኃጢአታቸው ይሰረይላቸው። ይሄ ነው የሚደረገው። አሁን ግን በኢየሱስ ክርስቶስ በማመን ቤዝነት እንዲሁ በጸጋው እንዳለ ነው የሚለው። ሁሉን ኃጢአትን ሰርተውልና የእግዚአብሔርን ክብር ጎሏቸዋል። እዚህ ምድር ላይ ክብር ያልጎደለው ማንም የለም። ሙሉ ክብርን አጥተዋል እና አሁን ክብር ጎዶልናል። ኃጢአት ሰርቻለሁ እና ምን ላድርግ? ልስራ? ሕጉን ላክብር? ምን ላድርግ እየተባለ አይደለም ግራ እየተጋባ ያለው ምንድን ነው? መፍትሄ ነው አይደለም የምትፈልገው። እዚህ ጋር ሁሉም ክብር ጎሏል ይላል መጽሐፍ። ሁሉም ኃጢአትን ሰርተዋልና ሁሉ አሁን በስራ አልጸድቅም። በምን አልጸድቅም? በምን ሲል መፍትሄውን ማን አምጥቷል? እግዚአብሔር አምላክ መፍትሄውን ሰጠ። እዚሁ ጋር በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ። እኔ የማወራው ሳይሆን እኔ በስራ እንዲያደርጋለሁ እኔ በዚህ ይሆናለሁ የምለው ሳይሆን በሱ በማመን በቤዛነቱ በማምንበት ጊዜ መንፈስ ቅዱስ ነው የምትሞላው። ከዛ ስራዎችን ሁሉ ያስተካክለዋል። የክርስቶስ ቤዛነት ኃያልነት በእኔ ለምሳሌ ሌሎቹን እያልኩ አይደለም፣ ለአንተ ነው ማብራራ። 15 ዓመት ስልስ የነበርኩ ሰውዬ በጸጋው ጌትነቱን የግል አዳኝ አድርጌ ከተቀበልኩ በኋላ ላስላሱ ቀርቶ አምልኮት ላይ ነው ያለ። ራሱ ወደ ተግባሩ ይመራሃል። የክርስቶስ መንፈስ ኃያል መሆኑን ስታይ ይመራሃል። በምንድን ነው? በብርሃኑ ነው የምትመራው፣ በጸጋው ነው የምትመራው። ያ መንገድ ወዴት ይወስዳል? ወደ መልካሙ መንገድ ይወስዳል፣ ወደ መልካሙ ስፍራ ይወስዳል እንጂ ኖ አሁን ጭንቅላት ልናገር ብለው ራሱ በፊት የምፈተፍተው ልናገር ብለው ውስጥ ይሻይልኝ። እኔ እኮ ፈልገዋል መላሱን ምን ፈልገዋል አይለኝም። በምን እኔን የሞላኝ በጸጋው ጌታ ያንን ነገር ወስዶ ከዚህ በኋላ ዮኒ ማኛ ያ ታሪኩ ተወስዷል። ያ ተሳዳቢው ታሪክ የተወሰደው በእኔ አይደለም። እስናሚ እኔ ውስጥ ያለው መንፈስ ቅዱስ ነው ያንን የወሰደው። ስለዚህ አሁን የምነጋገርበት ተውን አሁን የማደርገው ነገር በሐሴት ተደርጌ በክርስቶስ ነው የምናገረው፣ በእኔ አይደለም። ይሄንን ነው እያልኩ አይደለም። በስራ ያመጣሁት ነገር የለም። እኔ ሰርቼ አላመጣሁትም። ይሄ አንድም ስራ አልሰራው። በአንድያ ልጁ ስላመንኩ የሆነልኝ ነገር ነው እያልኩ ነው ያለው። ኃጢአተኛ ነኝ፣ በደለኛ ነኝ። ይህን ሁላ ግን ክርስቶስ ከፍሏል። እንዲሁ በጸጋው ስላመለክኩት አዳነኝ እያልኩ ነው ያለው። እኔ የሰራው ስራ አልሰራውም። ምን ሰራው? ነጥብ የሰራሁት አለ እግዚአብሔር ሲያድነኝ ነጥብ ምንም ስላልሰራው እሱ በቸርነቱ እኔ ውስጥ መንፈስ ቅዱስ አስገብቶ የሚያደርገው ነገር ነው እያሉ ዋላማ ያለኝ ይሄን ነው ማለት ነው። ዋው ይሄ ነው በቃ መስማት ያለብን ነገር። ቴንኪዩ ከልብ ነው የማመሰግነው። ፍንቱ ያለው ነገር ኤርሚ ቴንኪዩ፣ መዝሙረ ያሬድ ቴንኪዩ። መጨረሻ ላይ ግራ ቀኙን አይተን እንወስናለን። እንግዲህ የተናገራችሁት ነገር ውሃ የሚያነሳ ነው እና እየገባኝ ነው ለማለት ያለው እንዲህ ያደርጋለሁ። አቶ ኤፍሬምን ከሰሙ ኤፍሬም አቶ ለምን እንደጨመረበት አላውቅም። አቶ ስላገባህ ነው ኤፍሬም ነው። አሁን ትልልቆች ይወያዩ። ቴድዬ እኔና ኤርሚሻ ጨርሰናል። ሌላ ጊዜም እንደዚህ እየመጣን መወያየት እንችላለን። መዝሙረ ዳዊትም ኤፍሬምም ትልልቅ የሃይማኖት ሰዎች ስለሆኑ እነሱ ቢነጋገሩ ተገናኘን ምናምን የፋሚሊ ጨዋታ እንጫወታለን። በዚህ መሀል ደግሞ አድማጭ ተመልካች የሚወስደውን ይወስዳል። የሆነ በጣም ነው ማከብረው መወደህ ኤርሚ በጣም ነው ሻዬ መወዳለሁ። ሁላችሁም እዚህ ውስጥ ያላችሁት ወንድምና መቆየት ትችላለህ ከፈለግ። ጆኒ እወዳለሁ ወንድሜ። እሺ የምር ኑርልኝ ኤርሚሻ ዩ አር ማይ ብራዘር ፎር ላይፍ ነው ደ እንዳትወጡ እንጂ ይሄ ነው ከእናንተ ፖለቲከኞች መማር ያለባቸው ይሄ ነው። በቃ ተከራከርን፣ ተጨዋወትን፣ ወድሃለሁ። ትክክለኛ መንፈሳዊነት ይሄ። ቴንክ ዩ ዮኒ ቴዲዬ። ይቅርታና ዮኒና ኤርሚ እንዲያወጡ፣ ምክንያቱም ኤፊ ቁጭ ብሎ አዳምጦናል። አክብረን ልናዳምጠው ይገባል ጊዜ ሰተን
ስለበርከታቸው ነው ምናልባት የሚወጡ ከሆነ እሺ አልተመቸ ይሆናል። እንደውም አጋጣሚ ካገኘሁት አንድ ኤፍሬምን ላመስግን ፕሊዝ፣ አድሮ ልጠቀም ከፈቀድክልኝ። ማንን? ኤፍሬምን ለአንዴ ላመስግን። እሺ ደቂቃ ውሰድ፣ ችግር የለውም። ኦኬ ባለፈው ኤፍዬ እንኳን በሰላም መጣ። ባለፈው ከሙስሊሞቹ ጋር በነበረን ውይይት እኔና ኤፊ በእምነት ባንስማማም እኔን ወንድሙ ግን ፕሮቴክት ሲያደርግ ነበር እና እኔ ብዙ ይሄ ጩኸት ምናምን አልችልም። ማን ነው ኤፊ እነሱን በደንብ አድርጎ እኔን ለመጫን ሲሞክሩ ኤፊ መሀል እየገባ ሲቆጣቸው ነበር እና ሁሌም እፈልግ ነበር አጋጣሚ ለማመስገን። አካውንቴም ያው ተዘግቶ ከተከፈተ 2 ቀኑ ምናምን ታውቃላችሁ። አሁን ካገኘሁት አይቀር ታንኪዩ ለማለት ፈልጋለሁ። የእምነት ልዩነት አለን ኦብቪየስ፣ ግን ደግሞ የዛለት ሙስሊሞቹ ሊዋሹን ሲሞክሩ እንዲያው ሊንጫጩ ሲሞክሩ እኔ ላይም ዝም በሉ ብሎ በደንብ አዳምጡት ብሎ ስለተቆጣ ያው እንደ ወንድምም ያን ነገር ስላደረገ ይሄንን ክሬዲት መስጠት ፈልጋለሁ። እኔ በጣም ክሬዲት በመስጠት ማመስገን የማምን ሰው ነኝ። ልዩነት የእምነት ልዩነት ቢኖርም ከምስጋና ለሚገባው ምስጋና አቀርባለሁ እና ኤፍዬ ታንኪዩ ለማለት ነው። እግዚአብሔር ያክብርልኝ። በቃ ቀጥሉ። እኔ እዚህ ጋር ቴዲ ተወንክ ምናምን አትበሉኝ እንጂ ባለቅስ ደስ ይለኛል። ትህትና በቃ ይሄ ነው። አብዛኞቻችን ቁም ነገር የጎደለን ነገር ትህትና። አሁን አብዛኞቻችሁ ሰው አታመሰግኑም። ኢቭ ነው ቀን ቆጥሮ ቀን ጠብቆ ማመስገን ቀላል አይደለም። ስንቶቻችሁ ይሄን ታደርጋላችሁ? አሁን አብዛኞቻችሁ ከዚህ ስትወጡ ለመሰዳደብ፣ አጸያፊ ነገር ለመነጋገር በዚች እንኳን ሞመንት ምን ያህሎቻችሁ ምን ተማራችሁ እንኳን ቢባል አይ ዶንት ኖ ምን ያህሎቻችሁ እንደምትደግሙት እንኳን አላውቅም። እና እግዚአብሔር ያክብር፣ ትልቅ ነገር ነው። የግድ ጎስፕል የግድ ከመጽሐፍ ቅዱስ ቨርስ ብቻ መጥቀስ አይጠበቅብም። በስራም በትህትናም ታስተምራለህ፣ ሰው ተወስድ እንደዚህ ታስተምራለህ። እና ትህትና አይጓደልብህ፣ ደስ የሚል ነገር ነው። እንደዚህ ወንድሞች እርስ በርስ ሲቀባበሉ ማየት ደስ ይላል። ጥሩ ነገር እየተማማረን እንደሆነ ነው እኔ የሚታወቀኝ። አቶ ኤፍሬም ይናገርና እንዲህ ላድርግ፣ መርሃ ግብሬ የማጠናቀው አቶ ኤፍሬም ከተናገረ በኋላ መዝሙረ ይናገርና ከዚህ በኋላ የምቆየው ስንት ደቂቃ መሰላችሁ? ማክሲመም የምቆየው 15 ደቂቃ ነው። 15ቱን ደቂቃ እንዴት ላከፋፈል? በአቶ ኤፍሬም እና በመዝሙረ ያሬድ መካከል ላድርግና 5 ደቂቃ ይወሰዱና ከዛ ከ5 ደቂቃ በኋላ ድጋሚ 3 ደቂቃ ልስጣችሁና ለሪቫይዝ ለማድረግ እንሰነባበታለን። ኤርሚ አታወራም ማለት ነው። ኤፊ 6 ደቂቃ ተጠቀም። ከዛ መዝሙረ ያሬድ 6 ደቂቃ ትጠቀማለህ። መጨረሻ ላይ ሪቫይዝ አድርጋችሁ ለሌላ ጊዜ ቀጠሮ ይዘን እንለያያለን። ኤፊ አንተ ነው። እሺ፣ አመሰግናለሁ ቴዲዬ። ታንኪዩ ያሬድ፣ ይህንም አመሰግናለሁ ስለ እንትኑ። ያው ግን እናንተ የምታደርጉት ነው፣ ሌላ ጊዜ ያደረኩትን የተለየ ነገር አላደረኩም። መጽሐፍ ቅዱስ ላይ የሚነሱ እንትኖች ሲመጡ የጎንዮሹን ነገር አስቀምጦ መጽሐፍ ቅዱስ እንዲፌንድ ማድረግ አይ ቲንክ እሱ ነው ካልቸራችን የሁሉ እሺ። በጣም በተሰጠኝ አጭር ደቂቃ ጥቂት ነገር ከተነሱ ጋር ተስማሚ የሆነ ነገር አሁንም አይ ቲንክ ቴዲን ማዕከል አድርገን ነው የምናወራው። ቴዲን ነው እያስረዳን ያለ ነው። እሺ፣ የእግዚአብሔር ልጅ ሰው እንዴት ይሆናል የሚለውን ከዛ ልጀምር። ዮሐንስ 1:12 ላይ እንደዚህ ይላል፣ ሰው የእግዚአብሔር ልጅ እንዴት ይሆናል? አሁን ለምሳሌ የእግዚአብሔር ልጅ መሆን ብትፈልግ ቴዲዬ መጽሐፍ ቅዱስን ሄደህ የእግዚአብሔር ልጅ መሆን እፈልጋለሁ እኔ እና ምንድን ነው ማድረግ ያለብኝ ስትል ዮሐንስ እንደዚህ ይልሃል በ1:12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው አለ። ለእነማ የእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸው አለ። ኦኬ፣ የእግዚአብሔር ልጆች የሆኑ ዘንድ ስልጣን የተሰጣቸው ሰዎች አሉ። እነማን ናቸው እነዚህ? ጌታን የተቀበሉና በስሙ የሚያምኑ። ጌታን ስትቀበል በስሙ ስታምን ምን ትሆናለህ? የእግዚአብሔር ልጅ ትሆናለህ። ማን አለ? ኤፍሬም ባለ ጊዜ በፍጹም ዮሐንስ ነው ያለው፣ ሐዋርያ ዮሐንስ። እሺ፣ ገላትያ 3:26 ላይ እንደገና እንደዚህ የሚል ቃል ታገኛለህ። በእምነት በኩል ሁላችሁ እሺ፣ በምን በኩል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። ቴዲ የእግዚአብሔር ልጅ ከሆንክ እንዴት ትሆናለህ መሰለህ? በእምነት በኩል ነው የምትሆነው። በጥምቀት በኩል ትሆናለህ? ነው። በጥምቀትማ ከታች እኮ ይናገራል። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ካለ በኋላ ምን ይልሃል መሰለህ? ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። አየህ፣ ጥምቀትን እኮ ያነሳል ከታች። ከላይ ግን ምን ይላል?
በእምነት በኩል ሁላችሁ በክርስቶስ ኢየሱስ እግዚአብሔር ልጆች ናችሁና ይላል። እግዚአብሔር ልጅ መሆንን ለማን ይሰጣል? ለጥምቀት? አይ መልበስን ለጥምቀት ይሰጥና እግዚአብሔር ልጅ መሆንን ደግሞ ለእምነት ይሰጣል ማለት ነው። ስለዚህ በእምነት በኩል ነው። በምን በኩል? በጥምቀት ነው። በእምነት በኩል ሁላችሁ የእግዚአብሔር ልጆች። አዎ ሁላችን በምንድን ነው የሆን ነው ማለት ነው? በእምነት በኩል ነው የእግዚአብሔር ልጆች የሆን ነው። ኦኬ። ሌላው እንግዲህ በጣም በሰፊ ሲነሳ የነበረ ሀሳብ ነው። እንግዲህ ሰው ዳግመኛ ለመወለድ ከውሃና ከመንፈስ መወለድ አለበት። ውሃ የምትለዋን ነገር ስለ ጥምቀት ተደርጋ የተተረጎመች ነገር አለች እና መጠቀቅ አለበት ነው አይደለም። ኢየሱስ እዚሁ ክፍል ላይ ዮሐንስ 3:16 ላይ እያብራራ ይመጣና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ እንዲሁ ዓለሙን ወዶአልና ይልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ አላከውም ይላል። ሰው በልጁ ያመነ አይፈረድበትም፣ ያመነ አይፈረድበትም፣ ያላመነስ አሁን ተፈርዶበታል ይላል። ራሱን እያብራራ ሲመጣ ስለማመን እንደሚያወራ ጌታ ኢየሱስ በግልጽ ይናገራል። ስለዚህ ከላይ ከውሃና ከመንፈስ የሚለው ውሃ የሚለው ቃል ውሃ የሚል ቃል ስላለ ጥምቀት የሚል ቃል የለም። ውሃን ለጥምቀት መስጠቱ ብዙ ጊዜ እንደዛ ተደርጎ ይፈታል፣ ግን ትክክል አይደለም። ውሃ የሚለው እዛ ጋር ከቃሉ ስለመወለድ ነው፣ ከቃሉና ከመንፈሱ። ሌሎች በርካታ ክፍሎች ላይ እሱን ስለሚያነሳ ማለት ነው። አትሊስት 2 ጊዜ በእምነት በኩል እግዚአብሔር ልጅ እንደሚሆን አሳይቻቸዋለሁ ማለት ነው። በጣም ያለኝ ደቂቃ በጣም አጭር ስለሆነ ነው። እንደዚህ ይላል ገላትያ 2 ላይ ገላትያ 2:16 ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን ከሕግ ስራ ሳይሆን በክርስቶስ ኢየሱስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል አለ። ኦኬ በምን አመንን? በኢየሱስ ክርስቶስ። ለምን? እንጸድቅ ዘንድ። የሕግ ስራስ ነው? የሕግ ስራ የሚባለው ቅድም ማለት ነው። ይሄ እንዲያርግ የሚባሉት ጠቅላላ የሕጎች ማለት ነው። እነሱን በማድረግ አይደለም አለ ሲባል በሕግ ስራ ሳይሆን በክርስቶስ ኢየሱስ አምነን እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል አለ። ስለዚህ እምነት እንግዲህ ከጽድቅ ከተነሳ ሁልጊዜ ድነት፣ ጽድቅ፣ የዘላለም ሕይወት ከተነሳ እምነት አለ ማለት ነው። እሺ ኤፌሶን 2:5 ላይ ምን ይላል መሰለ? ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋልና አለ። ኧረ ቴዲ ሙት እያለህ ምን ትሰራለህ? ከወደደን ከትልቅ ፍቅሩ የተነሳ ካለ በኋላ በበደላችን ሙታን እንኳን በሆንን ጊዜ ሞታ እናንተ የሞተ ሰው ይሰራል። ሙት በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። የሞተ ሰው ነው ሕይወት የተሰጠው። ሞታ እናንተ ምን ትሰራለህ? ጭራሽ ሕይወትም የለህም። የሞተ ሰው ሕይወት ሰጠህና በጸጋ ድነሃል አለ። ከዛ በኋላ 8 ላይ ምን ይላል መሰለ? ጸጋው በእምነት አድኗቸዋልና አለ። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም አለ። ጸጋው በምን ያድናቸዋል? አይደለም። ጸጋው በእምነት ያድናቸዋል? ኖ አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም አለ። እንዴ ቴዲ እኔ መነጽር ገዝቼ ብሰጥ አንተ ምን አስተዋጽኦ አለህ ከመቀበል ውጭ? የእግዚአብሔር ስጦታ ነው ከአንተ አይደለም አለ ሐዋርያ ቅዱስ ጳውሎስ። ከዛስ ማንም እንዳይመካ ከስራ አይደለም አለና 4 ነጥብ መጣ። ማንም እንዳይመካ ከምን አይደለም? ከስራ አይደለም። በስራዬ ነው ብትል ከጸጋው ተለይቶ ወድቋል ነው የሚለው ጳውሎስ። ስለዚህ ማንም እንዳይመካ ከስራ አይደለም ይላል። ግን ቀጥሎ ምን እንደሚል ታውቃለህ? እኛ ፍጥረቱ ነንና እንመላለስበት ዘንድ አስቀድሞ እግዚአብሔር ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ጴንጤ ትንሽ ከረር ያደርጋል ስለ ስራ ምን ይላል መሰለ? ለመጽደቅ አንሰራም ይላል ጴንጤ። ግን የተፈጠርነው ዳግም የተወለድነው መልካሙን ስራ ለማድረግ ነው ይላል። መልካሙን ስራስ እንዴት ነው የምታደርገው? በራስህ ቴዲ። ይሄ ያዳነ ጸጋ ራሱ ነው። ምን ይላል መሰለ? ቲቶ 2 ላይ እንደምታየው እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጠዋል ይላል። ምን የሚል? ሰዎችን ሁሉ የሚያድን ያ አሁን ያየነው ኤፌሶን ላይ ጸጋ ተገልጠዋል አለና ይህ ጸጋ ይላል ምን ያደርጋል? ያዳነህ ጸጋ ማለት ነው። ኃጢአትንና ዓለማዊ ምኞትን ክደን የተባረከውን ተስፋችን እሱም የታላቁን አምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። አየህ፣ ያ ያዳነ ጸጋ ራሱ አድኖ አይለቅህም። መልካምን ስራ እንድትሰራ። መልካም ስራ ማለት እንዳልኩት ከዚህ በፊት እንጨት መፍለጥ፣ ውሃ መቅዳት አይደለም። የክርስቶስን ህይወት መኖር ማለት ክርስቶስን መምሰል ማለት ነው። ኦኬ፣ ያን እንድታደርግ የሚያደርግህ ራሱ ያዳነ ጸጋ ነው። አድኖ ብቻ አይለቅህም። ኦኬ፣ ኃጢአትና ዓለማዊ ምኞትን የሚያስክድህ እንኳን እሱ ነው። ለዛ ነው እኮ አንተ መልካም ስራ ሰርተህ አትመሰገንም። ምን ይላል መጽሐፍ ቅዱስ መሰለ? መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን ያከብሩ ዘንድ አለ። እንዴ መልካሙን ስራ አይተው ለምንድን ነው ቴዲን የማያመሰግኑት? ለምን? የሰማይ አምላክ ኖ ማድረግን መሻትንም ማድረግንም የሚሰራ በእናንተ እግዚአብሔር ነው ተብሏል። እግዚአብሔር ነው እንጂ ከአንተ አይደለም። መልካም ስራ ሁሉ ስትሰራ ከአንተ አይደለም። ያ ያዳነ ጸጋ ነው አቅምና ጉልበት የሚሰጥ። ስለዚህ የአንተ አስተዋጽኦ የለበትም። ሐዋርያት ስራ ምዕራፍ ጨረስኩኝ እንዴ? የመጨረሻ የምትለው ካለ አንዴ ቃ እሺ
አንድ ደቂቃ ይጨመርልኝ። እሺ አንድ ደቂቃ ከሆነ የተጨመረ የመጨረሻውን ብቻ አንድ ሀሳብ ብቻ ብዬ ልጨርስ። እዛ ጋር የመጨረሻውን ብቻ አንድ ሀሳብ ብቻ ልናገርና ልጨርስ። ያዕቆብ ላይ የተነሳ አለ፣ በተደጋጋሚ ይነሳል። ያዕቆብ ላይ ምን ይላል? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ኦኬ፣ ሰው በእምነት ብቻ አይጸድቅም በስራም ጭምር እንጂ ይላል። ከዛ እዛ ጋር የሚያነሳው ለምሳሌ አድርጎ ምንድን ነው? አብርሃም አመነ ጽድቅ ሆኖ ተቆጠረለት፣ ያለው ተፈጸመ፣ የእግዚአብሔር ወዳጅ ተባለ ይላል። ከላይ ምንድን ነው የሚለን? አሁን ካውዱ ሙሉን ስታነበው እንግዲህ ለወንድሞች የተጻፈ ነው፣ ለክርስቲያኖች የተጻፈ ነው። አብርሃም አመነ ጽድቅ ሆኖ ተቆጠረለት ይልና ከዛ በኋላ አብርሃም ደግሞ ጽድቅ ሆኖ ተቆጠረለት የተባለው ያ የተፈጸመው ልጁን ሲያቀርብ ነው አለ። ግን አብርሃም የጸደቀው መቼ ነው? ልጁን ሲያቀርብ ነው። እንደዚህ ክፍል ላይ እንዳለው ኖ። ይኸውልህ ዘፍጥረት 15:6 ላይ አብርሃም ገና ይስሐቅ ከመወለዱ ከ20 ምናምን ዓመት በኋላ በፊት እሺ ከመወለዱ ገና ይስሐቅ ሳይታሰብ ከ20 ምናምን ዓመት በፊት አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ይላል ዮሐንስ ዘፍጥረት 15:6 ላይ። ስለዚህ እዚህ ጋር ካዲያ ዮሐንስ እዚህ ጋር ዘፍጥረት ላይ አብርሃም አመነ ጽድቅ ሆኖ ተቆጠረለት የተባለው ገና ልጁ ሳይወለድ ከ20 ምናምን ዓመት በፊት ነው። ካዲያ እዚህ ጋር ለምንድን ነው አብርሃም እንግዲህ የጸደቀው በስራ ነው የሚል እንደዛ ብሎ መሟገቻ ነው? ክፍሉ እንደዛ አይደለም የሚለው። አብርሃም በስራ ጸደቀ ሳይሆን እዚህ ጋር እያለ ያለው ክፍሉ በአጠቃላይ የሚያወራው ከስራ የተለየ እምነት የሞተ ነው ክፍሉ የሚያወራው። አብርሃምም በስራ ነው እምነቱን የገለጠው ነው። ስለዚህ የኛ የወንጌላውያን እምነት በነገራችን ላይ ከስራ የተለየ እምነት ያለው የሰይጣን እምነት ነው። በነገራችን የክርስቲያን እምነት አይደለም። እንዳልኩ እኛ የያዳነን ጸጋ ስራ የምንሰራበትን አቅም የሚሰጠን ነው እና ስራና እምነት አይለያይም ነው። ተባረከ። ኦኬ፣ በመሀል አንድ ማስታወቂያ ልናገርና ወደ መዝሙር ሄዳለሁ። ሮብ ወይም ደግሞ ሐሙስ ቀኑን አሳውቃችኋለሁ በቴሌግራም። የቴዲ ሐዋሳ የቴሌግራም ቤተሰብ ያልሆናችሁ ዛሬ አይዶን ነው ፕሮግራሜ ፖለቲካ ነበር። እንደ አጋጣሚ ዮኒ መጥቶ ወደ መንፈሳዊ ጉዳይ መተናል። አይዶን ነው እንግዲህ በዚህ አጋጣሚ የተጠቀማችሁ ላላችሁ ሰዎች መልካም እንትን ሊሆን ይችላል። ፖለቲካ ይደርሳል። የሆነ ሆኖ በዚህ ሳምንት አቶ ልደቱ አያሌው ይመጣሉ። አቶ ልደቱ አያሌው ጥያቄ ካላችሁ ጥያቄዎቻችሁን ከ2 ደቂቃ ያልበለጠ ሳታንዛዙት ማለት ነው ጥያቄ ላኩልኝ በዋትሳፕ። ቴሌግራም ላይ ቴዲ ሐዋሳ ብላችሁ ስልካችሁን አውጣችሁ ቤተሰብ ሁኑና እዛ ላይ ፖስት አድርጌዋለሁ። የስልክ ቁጥር አለ፣ የስቱዲዮ ስልክ ቁጥር አለ። በዛ ነው ጥያቄ የምትልኩት። በዛውም ቤተሰብ ትሆናላችሁ፣ ዜናዎችን ታነባላችሁ። ላይፍ ስንገባ አጀንዳዎች ምን እንደሆኑ እንድታነቡ ይረዳችኋል ለማለት ያን ነው። ቴዲ ሐዋሳ ከ4600 በላይ ቤተሰብ ያለው የቴሌግራም ቻናል ነው። እዛ ቤተሰብ ሁኑ። ጥያቄዎቻችሁን እየላካችሁ ያላችሁ ማላችሁ እያየሁኝ ነው። ያላካችሁ ላኩ። ይሄን ነው የምለው። እሺ ወደ መዝሙር ልምጣ። መዝሙር 6 ደቂቃ አለ። ከዛ የመጨረሻው ዙር ላይ ሰመራይዝ ነው የምናደርገው። 3 ደቂቃ ስጣችሁና እንሰነባበታለን። እሺ እግዚአብሔር ይስጥልኝ፣ ያስጀምርልን። እሺ በጣም ጥሩ። እንግዲህ እዚህ ላይ አሁን ቅድም ኤፍሬም እያነሳው ሀሳብ አለ። እሱ ያነሳው ሀሳብ ላይ ከኋላ ልጀምር። ያዕቆብ መልእክት ላይ አብርሃም አመነ እምነቱ ጽድቅ ተቆጠረለት የሚለው እንደዛ አይልም ንባቡ አለ። ንባቡ ይላል ኤፍሬምዬ በደንብ አላስተዋለው ከሆነ አላውቅም። ይኸው ምን ይላል ንባቡ? አባታችን አብርሃም ይስሐቅን በመሰው በቀረበ ጊዜ በስራ የጸደቀ አልነበረም። ምን ይላል? እምነት ከስራው ጋር አብሮ ያደርግ እንደነበር በስራም እምነት እንደተፈጸመ ትመለከታለህ። መጽሐፍም አብርሃም እግዚአብሔር አመነ ጽድቅ ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ስለዚህ አብርሃም በስራ ጸደቀ፣ እምነቱን በስራ በመግለጡ ጸደቀ ይላል። አብርሃም በእምነት ጸደቀ ብቻ ብሎ አይደለም የሚዘጋው። ምን ብሎ ይዘጋዋል? የአብርሃም እምነቱ አጸደቀው ማለት ይላል። እዚህ ጋር ሲታዩት ይኸው እምነት ከስራው ጋር አብሮ ያደረገ ስለነበረ በስራ እምነት እንደተፈጸመ ይላል። ስለዚህ እምነት በስራ ተፈጽሟል። አብርሃም ደግሞ ከዛ የተነሳ በእምነቱን በስራው በመግለጹ ጸደቀ ይላል። ይሄ ቃል በቃል ንባብ ነው። እዛ ጋር ሶሪ ስለገባው ፖዝ ላድርግ። እዛ ጋር ኢቭን የአብርሃም ህይወት ራሱ ከስራ ውጭ የተለየ ነው። ለምሳሌ አሁን አብርሃም ራሱ ይስሐቅን ለመሰዋት እንደ በግ ይዞት የሚሄዱ ራሱ አክሽን አይደለም፣ ስራ ነው። እኛ ምን እናምናለን መሰለህ? መታዘዝ ነው። አብርሃም ባይታዘዝ ኖሮ ትዕቢተኝነት ነው፣ ማመኑ ከንቱ ናት። ምክንያቱም አብርሃም ውጣ ሲባል እግዚአብሔር አምኖ ወጣ። ልጅን ሰዋ ሲባል አይ አልሰዋም ቢል ምኑን ታመነ? ለእግዚአብሔር። ስለዚህ ማመን በመታመን ይፈጸማል ብለን እናምናለን። ለምሳሌ አዳም የማመን ችግር አልነበረበትም፣ የመታመን እንጂ።
አዳም እኮ እግዚአብሔር አልካደም። ለእግዚአብሔር መታመን የከበደው አብርሃም እግዚአብሔር ውጣ ወደ ማሳይ ቦታ ወጣ ሲለው እግዚአብሔርን አምኖ ወጣ። አምኖ ብቻ ወጣ አይደለም። እግዚአብሔር ደግሞ ልጅን ሰዋ አለው። አይ አልፈልግም ቢልስ አይሆንም። ተገረዝም ተብሏል እኮ በጣም ብዙ ነገር አድርግ ተብሏል። እግዚአብሔር በእነዛ ነገሮች አርግ የተባለው ነገር በእምነት በስራ ባገልጣቸው ነው። ከእምነት በኋላ አክሽን ራሱ ይታይ የአክሽን ስቴፕ አለ ማለት ነው። እምነትና ጽድቅ የጽድቅ ስራ የሚነጣጠሉ አይደለም። ምክንያቱም ከእምነት የተለየ ከስራ የተለየ እምነት የሞተ ነው ስለሚል እምነትና ምግባር ተለያይቶ አይታወቁም፣ አይሄዱም። የአንድ ሳንቲም ሁለት ገጽታ ናቸው። አንዱ ከአንዱ የሚቀድም አንዱ ከአንዱ የሚለይ አይደለም። ምክንያቱም አጋንንትም ያምናሉ አለማመንማ። አጋንንትም እኮ የእግዚአብሔር ልጅ እንደሆነ ያምናሉ። የአጋንንት እምነት አለ፣ የሚያድን እምነት አለ። የአጋንንት እምነት አያድንም። ያዕቆብ እንደውም እዚህ ላይ ምንድን ነው የሚለው? አጋንንትም እኮ ያምናሉ ነው የሚለው። ታዲያ አንተ እምነት እንደው ልዩነቱ ሲለን አጋንንት በምግባር አይገለጡ፣ እምነታቸው አያድናቸው። ምክንያቱም በምግባር በፍሬ አይገለጡ። የእግዚአብሔር ልጅ እንደሆነ እኮ ክርስቶስን እኮ አይክዱ። ባይዘወይ የካዱት እኮ አይሁዶችና ፈሪሳውያን ናቸው። የእግዚአብሔር ልጅ ልታጠፋ መጣ ብሎ እኮ አጋንንት መስክሯል። ይህ መመስከሩ ግን የእግዚአብሔር ልጅ ነው ብሎ ማመኑ አዳነው አላዳነው? ስለዚህ ከእምነት የተለየ ከስራ የተለየች እምነት የሞተች ናት። ይኸው እዚህ ጋር መጨረሻ ላይ እንዲሁ ከስራ የተለየ እምነት የሞተ ነው በቃ። ስለዚህ እምነትና ስራ ተለያይቶ አይታወቁም። አንደኛ ይሄ ነው። ሌላው በተደጋጋሚ ሮሜ መልእክት ላይ ቅድም ሲነሳ ይቻለሁ። ሮሜ ላይ ስራ 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 እንዴ! ሮሜ ስለምንድን ነው የሚያወራው? ለምንድን ነው አንደርስታንድ የማናደርገው? ቅዱስ ጳውሎስ ሮሜ መልእክቱ ላይ ስራ ስራ እያለ ገላትያ ላይም ሮሜ ላይም ሲያወራ ምን እያለ እንደሆነ እስቲ እናዘይ። ለምሳሌ ሮሜ 3 ሲጀምር ከቁጥር 1 ጀምሮ የሚያወራው ስለ ግርዘት ነው የሚያወራው። ምን ይላል? እንግዲህ አይሁዳዊ ብልጫው ምንድን ነው? ወይስ የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው። አስቀድሞ የእግዚአብሔር ቃላት አደራ ተሰጥቷቸው ታዲያ ምንድን ነው? የማያምኑ ቢኖሩ አለማመናቸው የእግዚአብሔር ተማኝ ያስቀራልና እንዲሁ አይሁን ይልና እያወራ ያለው ስራ እያለ ነው የሚተናገር ያለው ቅዱስ ጳውሎስ ይሄንን ነው። ምክንያቱም አይሁዶች በግርዘታችን ድነናል፣ በግርዘታችን ጸድቀናል እያሉ ይመኩ ነበረ። ስለዚህ ምን እያላቸው ነው ቅዱስ ጳውሎስ? በግርዘታችሁ አልጸደቃችሁም፣ የዘላለም ሕይወት የሚገኘው በግርዘት አይደለም በስራ አይደለም እያለ ያለው ይሄንን ነው። ያለበለዚያማ ኢየሱስ ክርስቶስ በዳግም ምጽአት ላይ ብራብ አላበላችሁኝ ብጠማ አላጠጣችሁኝም የሚለው ሀሳብ ሊጋጭ ነው። እዚህ ጋር ታዲያ ስራ እያለ ያለው ቅዱስ ጳውሎስ ምንድን ነው ቢባል ክፍሉ ራሱ እያወራ ያለው አውዱ ስለምንድን ነው? የአይሁዳዊ ብልጫው ምንድን ነው? ምክንያቱም ከአሕዛብ የመጡ አሉ፣ ከአይሁድ ደግሞ በጥምቀት የመጡ አሉ፣ በግርዘት የተገረዙ ግን በኋላ የተጠመቁ፣ አሕዛቦች ደግሞ ያልተገረዙ ግን ደግሞ በጥምቀት ነው የመጡ። ስለዚህ አይሁዶች እነዚህን አሕዛብን ያስጨንቁ ነበረ፣ እኛ እኮ በግርዘት የበለጥነን እያሉ። ስለዚህ ምን አለ ቅዱስ ጳውሎስ? የእናንተ የሕግ ስራ ምን ይጠቅማቸዋል? መገረዛችሁ የኦሪቱ መስዋዕት ምን ይጠቅማቸዋል እያለ ነው እንጂ መልካም ምግባር በነዳያንን ማብላት ባልንጀራ እንደራስ አድርጎ መውደድ የሕግ ሁሉ ፍጻሜ እኮ ነው። ባይዘው እግዚአብሔርን መውደድና ባልንጀራ እንደራስ አድርጎ መውደድ እኮ የሕግ ሁሉ ፍጻሜ ነው። ስለዚህ ሮሜ ያወራ ያለው ስለምን እንደሆነ ፕሊዝ እንዲያው ትዊስት አታርጉት ወንድሞቻችን። ሕግ ስራ እያለ ያለው የትኛውን ነው? በመገረዝ በኦሪት መስዋዕቱ ያለው ነው እየተናገረ ያለው። የሚገርመው ነገር እንዲህ ይላል እዛው ላይ ደግሞ ሌላም ክፍል ቅድም ተነስቶ ነበረ። ሮሜ ስንት ተነስቶ ነበር? ሮሜ 2ም ተነስቶ ነበረ። ሮሜ 2ንም እንየው እስቲ። ሮሜ 2:13 ተነስቶ ነበር። ምን የሚል? በእግዚአብሔር ፊት ሕግን የሚያደርግ ምንድነው አይጸድቁም ይላል። ሮሜ 2:13 ግን ይሁት በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ ይላል። እና ሊጋጭ ነው እንዴ? ቅድም ሕግ አያጸድቅም አለም ጳውሎስ፣ መልሶ ደግሞ ሕግ የሚያደርጉ ደግሞ ይጸድቃሉ አለ። ስለዚህ ማጥናት ያስፈልጋል ማለት ነው። ሕግ የተባለው ምንድነው? ስራ የተባለው ምንድነው የሚለውን በደንብ ጠንቅቆ ማንበብ ይፈልጋል። ሮሜ 2:6 እና 7 ከፍለን ስናነብ እንዲላል ይሁት እርሱ ለእያንዳንዱ እንደ ስራ ያስረክባል ደግሞ ይላል። በበጎ ስራ በመጽናት ምስጋናና ክብርን የማይጠፋውንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል ይላል። እንዴ ለምን ይሄን ከፍላችሁ አታነቡትን? ፕሮቴስታንት ወንድሞቻችን ከታች ብቻ ሕግ አያጸድቅም የሚለውን ይዛችሁ ከላይ ግን ምን ይላል? ስራ ያጸድቃል እኮ ያለው ይሄው በበጎ ስራ በመጽናት ምስጋናና ክብር የማይጠፋውንም ህይወት ለሚፈልጉ ይላል የዘላለም ህይወት ሰጣቸው ይላል። ይሄ የበጎ ስራ የተባለው ስለመገረዝ አይደለም እንጂ ምክንያቱም መገረዝ አለመገረዝ አይጠቅምም። ስለዚህ በበጎ ስራ በመጽናት መልካም ስራ በማድረግ የዘላለም ህይወት ይገኛል። በበጎ ስራ በመጽናት ምስጋናና ክብርን የማይጠፋውንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸው ይላል። እዛው ሮሜ መልእክቱ ላይ እዛው ዝቅ ብሎ ደግሞ ይላል በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ አይጸድቁም ይላል። ሮሜ 3 ላይ ያለውን ደግሞ ላንሳ። ቅድም ተነስቶ ነበር።
ወንድማችን ያነሳው ሮሜ 3:1 ላይ ያለው ነው። ሮሜ 3:24 ላይ ቅድም ዮኒ ያነሳውንም አንድ ላይ ልመልሰው። እዩት እዚህ ጋር በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ብሎ ቅድም ዮኒ ደጋግሞ ሲያነሳ ነበር። እሺ አንድ ይቃለች አንድ ይቃ ጨምራለሁ። እሺ እርሱም እዩት እዚህ ጋር ከላይ ስለ መገረዝ አወራና ስለ መገረዝ ነው እያወራ ያለው። ህግ እያለ ያለው ስለ መገረዝ ነው። ከዛ 24 ላይ ዝቅ ብሎ ይላል 25 እዩት። አሁን ግን ይላል ይህም የህግ ስራ በመስራትና ስጋ የለበሰ ሁሉ በእሱ ፊት ስለማይጸድቅ ነው አለና በእርሱ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። ስለዚህ በግርዘት አይደለም፣ የኦሪትን ህግ በመጠበቅ አይደለም፣ የመቅደሱን ህግ በመጠበቅ አይደለም፣ በእንስሳት መስዋዕት አይደለም። በምንድን ነው? ከዚህ በኋላ የአይሁዳዊ ብልጫው የለም። አይሁዳዊም ግሪካዊም አህዛብም ቢሆን በማመን የጽድቅን ህይወት ያገኛሉ እያለ ነው እንጂ የህግ እዛው በነካጂ ሮሜ 2:25 እስቲ ያንብብልኝ። እሺ አወስከኝ። ሮሜ 2:25 ደግሞ እንዲህ ይላል ህግን ብታደርግ መገረዝ ይጠቅማል፣ ህግን ተላላፊ ብትሆን ግን መገረዝ አለመገረዝ ሆኗል ይላል። ስለዚህ ህግ እያለ እያወራ ያለው ቅዱስ ጳውሎስ በየአውዱ ሲፈታ ስለ መገረዝ ያወራል፣ ደግሞ ስለ መልካሙ ህግ ደግሞ ያወራል፣ ስለሚያጸድቀው ህግም ያወራል። ስለዚህ እሱን ያዙልኝ። ማጠቃለያ ሀሳብ ሰጥቼ ላቁም። ቆላሲያስ ላይ እንዲህ ይላል። ቆላሲያስ ላይ በጣም ይቅርታ ሰዓት ቆላሲያስ 1:10-12 እንዲህ ይላል። ምን ይላል? ይሁት በበጎ ስራ ሁሉ ፍሬያችሁ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናት ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገሩ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን ይላል። በምን በበጎ ስራ ሁሉ ፍሬ እያፈራችሁ ይላል። እግዚአብሔር እንጨርሻለሁ። እዚህ ጋር ምንም እኮ ምን የከሸፈ ትውልድ ነው። አሜን አይልም እኮ አሜን አትልም። እንደዚህ አይነት ወንጌል እየሰማ አንተን በሆነ የተወርውሬ ነበር ኮመንት ውስጥ ምገባው። ለመሳደብ ቢሆን አፍህ ክፍት ነው፣ ረጅም ነው። ስድብ ለመጻፍ ቢሆን እንዲህ ያለ ነገር እዚህ ቲክቶክ ላይ በታሪክ ሰምተህ አታውቅም። በነገር ላይ ወደ ኤፍሬም እመጣለሁ። ይሄ ነው በቃ ዲስከሽን ዲስ ኢዝ ዲስከሽን ሪል የሆነ ውይይት ይሄ ነው። ቴንክ ዩ መዝሙሬ ቃለ ሕይወት ያሰማልን። አሁን ምንድን ነው የምናደርገው? 3 ደቂቃ ልስጣችሁ ለሪቫይዝ ለማድረግ እና እንሰነባበታለን። በጣም ስለቆዩ ማለት ነው፣ ሌላም ፕሮግራም ስላለኝ። አቶ ኤፍሬም 3 ደቂቃ አለ። ከዛ መዝሙሬ 3 ደቂቃ ሰጠንና ተጨባብጠን እንሰነባበታለን። እሺ ኤፊ ቀጥል። እሺ እንግዲህ ገላትያ ሚን ያዕቆብ ላይ ሊሄድና ያዕቆብ ላይ ምንድን ነው የሚለው መሰላቸው? አሁን በጥንቃቄ 3 ደቂቃን በደንብ ልጠቀምበት። እዚህ ጋር ምን ይላል? ከላይ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ ይላል። እምነት ከምን ከስራ ተለይቶ የሞተ ነው? አብርሃም ልብ ብላችሁ ስሙ። እዚህ ጋር አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ ይጸደቅ አልነበረምን ይላል። አቤት አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ ይጸደቅ አልነበረምን? አብርሃም ልጁን በመሰዊያው እንደዛ ሲያቀርብ ነው እንደ ይጸደቀው ነው። ዘፍጥረት 15 ላይ ዘፍጥረት 15:6 ላይ አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት የሚለው ከ27 ዓመት በፊት ልጁ ከመወለዱ በፊት ገና አልታሰበም። ይስሐቅ እዚህ ጋር ጽድቅ ሆኖ ተቆጠረለት ይላል። ካዲያ ምንድን ነው እያለን ያለው? ተጋጨ እንደ ሁለቱ። እዚህ ጋር አብርሃም አባታችን ይስሐቅን በመሰዊያው ባቀረበ ጊዜ በስራ ጸደቀ ይላል። እዚህ ጋር ደግሞ አብርሃም ገና ይስሐቅን ከመውለዱ ከ27 ዓመት በፊት ነው የጸደቀው ይለናል ዘፍጥረት ላይ። ታሪኩን ኖ እንደዛ አይደለም እያለ ያለው የጸደቀ አልነበረም። ምን ካለ በኋላ እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለ። አሁን እያወራ ያለው እምነት በስራ እንደሚፈጸም ነው። ኦኬ እንጂ በስራ እንደሚጸደቅ አይደለም። እምነት በስራ እንደሚፈጸም ነው እያወራ ያለው ማለት ነው። ከዛስ መጽሐፍ አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። ኦኬ ፍጻሜውን አገኘ፣ የእግዚአብሔር ወዳጅም ተባለ። ከዛስ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። አሁን እዚህ ጋር ይሄ ክፍል እየነገረን ያለው አንድ ሰው እምነት አለኝ የሚል ከላይ ጀምሮ እየተናገረ ነው የሚመጣው። ነገር ግን እምነቱ በስራ የማይገለጥ ሰው እምነቱ የሞተ ነው። ኦፍኮርስ ፍሬ የሌለው እምነት የሞተ ነው። እንደዛ አይነት እምነት ያለው ክርስቲያን የለም። ቅድም እንዳልኩት እኛ መሻትንም ማድረግን የሚሰራ እግዚአብሔር ነው ይላል። ያ ያዳንን ጸጋ እሱ ራሱ ከእንግዲህ ኃጢአትና ዓለማዊ ምኞትን የምንክድበትን እንደ ጉልበት እንደሚሰጠን እዛ ጋር ራሳ ይቻለው ፍሬ የምናፈራው እንደገና ሁላችሁም እንደምታውቁት ዮሐንስ ላይ
እንግዲህ ከኔ ጋር ካላችሁ አለ ከኔ ጋር ህብረት ካላችሁ ማፍራት ትችላላችሁ እያለ ጌታ ኢየሱስ ይናገር ነበር። ስለዚህ ይህ ክፍል የሚናገረው በአጠቃላይ እምነት በስራ እንደሚገለጥ ነው እንጂ ስራ ያድናል እያለ አይደለም። ሐዋርያ ቅዱስ ጳውሎስ እኮ ይህንን ሲያረጋግጥ ምን ይላል መሰላችሁ? ራሱን ሲያረጋግጥ ይህንን ሲያብራራው ምን ይላል? ሮሜ 4 ላይ ለሚሰራ ደሞዝ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም አለ። ምን እያለ እንደሆነ ታውቃለህ ቴዲ? አሁን አንተ የምትሰራ ከሆነማ እንዴ እግዚአብሔር የዘላለም ሕይወት ቢሰጥህ ያንተ የራስህ ነው። እግዚአብሔር አለመስጠት አይችልም። ደሞዝን የሰጠህ ጸጋ አይደለም እያለ ነው። ይኸውልህ ለሚሰራ አለና ደሞዝ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። እግዚአብሔር ሰርተህ ቢሆን ኖሮ ጸጋን የሰጠህ ያንተ መብት ነው፣ ደሞዝ ነው፣ መክፈል አለበት። ከዛስ ነገር ግን አለ ለማይሰራ ኃጢአተኛውን ለሚያጸድቅ ሃሌሉያ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል አለ። በቃ እዚህ ጋር አንጠለጠለው ማለት ነው፣ ክርክሩን ማለት ነው። ምን አለ? ነገር ግን ለማይሰራ ኃጢአተኛውንም ለሚያጸድቅ፣ ኃጢአተኛውን ነው የሚያጸድቀው። አየህ፣ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ሃሌሉያ። በቃ ዘጋው እዚህ ጋር። ስለዚህ አሁን እዛ ጋር እያለ ያለው ምንድን ነው? አንተ ስራ ሰርተህ ጸጋ ተሰጥቶ ቢሆን ኖሮ የአንተ መብት ነው፣ ደሞዝ ነው። እግዚአብሔር ጸጋ አይባልም፣ የእግዚአብሔር ነፃ ስጦታ አይባልም። ነገር ግን ሳትሰራ ኃጢአተኛ ሳለህ ነው ይሄ ጸጋ የተሰጠህ። ስላመንክ ብቻ እምነት ጽድቅ ሆኖ ተቆርጥሮልሃል እያለ ነው። ስለዚህ እዛ ጋር አንድ ጥያቄ ልጠይቅህና አብራርተህ ወደ መዝሙር ሄዳለሁ። ለምሳሌ ኢየሱስ ክርስቶስ ማቴዎስ ወንጌል ላይ ጽድቃችሁ ከፈሪሳውያን ካልበለጠ እናንተ ከቶ መንግስተ ሰማያት አትገቡም ይላል። ትክክል። ምን ማለት ነው? ኦኬ፣ እሱንም በተሳሳተ መንገድ ይረዱታል። ጽድቃችሁ ኦፍኮርስ ካልበለጠ አትገቡም አለ። ምን ማለቱ መሰለ? አሁን እኛ ኢየሱስ እዛ ጋር እየተናገረ ያለው ጽድቃችሁ ከነሱ ካልበለጠ አትገቡም አለና ያ ማለት ጽድቅ አይኖራችሁም ነው። ኦኬ፣ በራሳችሁ አትገቡም ነው። ከዛስ ጽድቅ ሆኖ ይቆጠርልሃል። የኢየሱስ ጽድቅ ለአንተ ይቆጠርልሃል። በኢየሱስ እመን ነው። በኢየሱስ ስታምን የኢየሱስ ጽድቅ ለአንተ ይቆጠርልና አንተ ጻድቅ ሆነ ትገባለህ ነው። አለበለዚያ አትችልም። ከነሱ መብለጥ አለበት አለ። ከነሱ የሚበልጥ ያንተ ጽድቅ ነው አይደለም፣ የኢየሱስ ጽድቅ ነው። ይሄ ቀደም የተባለው ማለት ነው። አሁን እስካሁን እያየን ያለ ነው የእግዚአብሔር ጽድቅ፣ ቅድም ሳብራራ የነበረው ማለት ነው። ምናልባት ጥቅስ ጊዜ ከሰጠኝ ጥቅሶቹን እያወጣው ለይለ ያ ጽድቅ ይኸውልህ፣ ያን ጽድቅ ስትቀበል፣ ያን በኢየሱስ ስታምን ያ ጽድቅ የኢየሱስ ጽድቅ ለአንተ ይቆጠርልሃል። ኦኬ። ከዛ በኋላ ምን ይሆናል መሰለ? ያንተ ኃጢአት አይደል በኢየሱስ ላይ ተቆጠረው? ያንተ ኃጢአት በኢየሱስ ላይ ተቆጥሮ እሱ አይደል ዋጋ የከፈለው ሪዴም ያደረገህ እሱ አይደለ? ን የእሱ ጽድቅ ደግሞ ለአንተ ይቆጠራል ነው። ኦፍኮርስ ካልበለጠ መንግስተ ሰማይ አንገባም። የሚበልጠው እንዴት ነው ካልክ የኢየሱስን ጽድቅ በእምነት ስንቀበል ነው። እዛ ክፍል ላይ ያለ ወደ መዝሙሬ ይላሉ። መዝሙር 3 ደቂቃ አለ። እሺ፣ እግዚአብሔር ይስጥልኝ በጣም አሁንም ወደ ያዕቆብ መልእክት ልመለስና የያዕቆብ መልእክት ኤፍሬምዬ ያው እኔ የምለውን ኦልሞስት እያለ የነበረው ግን የያዕቆብ መልእክት ላይ የሚለው ምንድን ነው? ከእምነት የተለየ ከስራ የተለየ እምነት ሙት ነው። በቃ አለቀ። የሞተ ነው ማለት ህይወት አያሰጥህም ማለት ነው። ከምን የተለየ? ከስራ የተለየ እምነት። እኛ በስራችን ዳንን እያልን አይደለም። አሁንም አስተውሉ። የዳን ነው በጸጋው ነው፣ ከኛ ባልሆነ ከእርሱ በሆነ በጸጋው። ይሄ ኢኒሻል ሳልቬሽናችን ነው። ይሄን መዳን ታዲያ ገንዘብ የሚያደርጉ ግን ማን ነው አይደል? ስጦታው ተሰጥቷል። ስጦታው በመስቀል ላይ ተደርጎልናል። ይሄን ገንዘብ ማድረግን ያስፈልጋል። ገንዘብ የምናደርገው በምንድን ነው ሲባል በእምነት ብቻ አይደለም። ቅድም የሚገርመው ነገር በዚህ በሮሜ 6 ላይ ሰዎች መጠመቅ ግዴታቸው ነው። የዮሐንስ ወንጌል ምዕራፍ 3 ባይዘው ውሃ የሚለው ጥምቀትን ነው። ውሃ የሚለው ማንም ሊያመጣልኝ ይችላል። ኤፍሬምዬ ዮሐንስ ወንጌል ምዕራፍ 3ን ከውሃና ከመንፈስ የሚል ውሃ የተባለው ቃሉ ነው ብሎ ዮሐንስ ወንጌል የፈታ አባት ካለ ያመጣልኛል። ውሃ የተባለው ውሃ ነው። ስለ ጥምቀት ነው የሚያወራው። አምላካችን ኢየሱስ ክርስቶስን ሲናገር ስለ ጥምቀቱ ሲናገር ቅዱስ ጳውሎስ ምን አለ? ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ይጠመቀ ይላል። ይኸው ሮሜ 6 ላይ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ይጠመቀ። የምንጠመቀው አንድ ለመሆን ነው። ልጅ የምትሆነው ደግሞ አንድ ስትሆን ነው። በማመን ብቻ ልጅ አትሆንም። አዎ እምነት በር ናት። እምነት የሁሉ ጅማሬ ናት። እምነት ግን ህይወት የምታገኘው መቼ ነው? ከክርስቶስ ጋር አንድ ስትሆን ነው። በምን? በጥምቀት። ጥምቀት ደግሞ ጸጋው ነው። ጸጋውን የምናገኝበት ጸጋው አድናቸው አይደል የሚለው ያ ጸጋ ደግሞ ምንድነው? በመስቀል ላይ የተሰጠን የክርስቶስ ቤዛነት ነው። ይሄን ቤዛነት ስንቀበል ነው ምንድነው? ስለዚህ የትኛው? በእምነት ሆነን ስንጠመቅ። ካልተጠመቅ ልጅ አትባልም። ካልተጠመቅ ከክርስቶስ ጋር አንድ አትሆንም። ሰው የሚጠመቀው ከክርስቶስ ጋር አንድ ለመሆን ነው። እንዴት አንድ ሳይሆን ሰው ስላመነ ብቻ የእግዚአብሔር ልጅ ይባላል? አይባልም። ሌላው ደግሞ ስለ መልካም ስራ አሁንም ቅዱስ ጳውሎስ እየደጋገመ
ስራ 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 እያለ ያለው አሁን ኃጢአተኛውን በሚያጸድቅ ሲል ኃጢአተኛውን ንስሐ ሳይገባ ሊጸድቃት ነው እንዴ? ኃጢአት እንደፈለገ እየሰራ እግዚአብሔር አለ በቃ የሚያጸድቀኝ እያለ ማለቱ ነው አይደለም። ኃጢአተኛውን በሚያጸድቅ ሲል ማለት ነው በሚምር ይቅር በሚል በምኑ ግን ያ ኃጢአተኛ ንስሐ ሳይገባ ምህረት ያገኛል? ያ ኃጢአተኛ በመልካም ምግባር ሳይመላለስ ምህረት ያገኛል? አያገኝም። ስለዚህ ምን አለ ቅዱስ ጳውሎስ በዚህ ለጢሞቴዎስ ልጁ በመከረው መጽሐፉ ላይ እንዲህ ብሎ አስቀመጠ። በአንደኛ ጢሞቴዎስ ምዕራፍ 4 ላይ ከቁጥር 8 እስከ 10 እንዲህ ይላል፣ ሰውነትህን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን የአሁንና የሚመጣውን የህይወት ተስፋ ስላለው ለነገር ሁሉ ይጠቅማል አለ። ይሄንን ለማግኘት እንደክማለን አለ። ስለዚህ ምን አለ? ሰውነትን ለስጋዊ ነገር አታስገዛ አለ። ይልቁንም በምን አድርግ? እግዚአብሔርን ለመምሰል አሁን የምታደርገው መንፈሳዊ ፍሬ፣ መንፈሳዊ ተጋድሎክ፣ መንፈሳዊ ምግባርክ ምን ያደርጋል አለ? የሚመጣውን የሆን ተስፋ ለማግኘት ይጠቅምሃል አለ። የመጨረሻው ዕብራውያን 6 ላይ ያለውን አውርቼ ላቁም። ዕብራውያን 6 ላይ ቅዱስ ጳውሎስ እንዲህ አለ። በዕብራውያን መልእክት ቅዱስ ጳውሎስ ዕብራውያን 6 ከ11 እስከ 12 እንዲህ ይላል። ምን ይላል? በእምነትና በትዕግስት የተስፋውንም ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻው ፈጽሙ ይላል። ተስፋችን የሚሞላው ክርስቶስ ሲመጣ ነው። ድነናል፣ እየዳንን ነው፣ እንድናለን የሚለው በትጋት በመጨረሻ ክርስቶስን ጠብቅ የምናገኘው ነው። ስለዚህ ምን ይላል? ሰነፎች እንዳትሆኑ እያንዳንዳችሁ ያን ትጋት እስከ መጨረሻ ፈጽሙ። ለምን? ብትተጉ ተስፋችሁ ሙሉ ይሆናል። ስለዚህ ቴዲየን የምመክርህ በኦርቶዶክሳዊ ተዋሕዶ ሃይማኖት ትጋት ዕለት ዕለት ከዳነ ክርስቲያን ይጠበቃል። ለምን? ካልተጋ መዳኑን ያጣዋል። ሰው ስላመነ ብቻ አይድንም። ክርስቶስን በማመን በመጠመቅ ህብረት ማድረግ አለበት። ልጅነት ያገኛል፣ በፍሬ ይመላለሳል። እግዚአብሔር ይስጥልኝ። በጣም ቃላት የለኝም። በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። በተለያዩ አጀንዳዎች ላይ አሁን በመዳን ላይ ነው ያለ ነው። የሚቀጥለው ደግሞ በብዙ ጉዳዮች ላይ እንደዚህ እያወራን የደረሳችሁበትን እውቀታችሁን ትሰጡናላችሁ። ኤፊ በጣም ነው መወደ ማከብርህ። መዝሙር እንደምታውቀው በጣም ነው መወደ ማከብርህ። ኤርሚያችን በጣም ነው መወደ ማከብርህ። ዮኒ ማኛ እያደመጥክ ነው። በጣም ነው መወደ ማከብርህ። ለአድማጭ ተመልካቾች የሚገርም እውቀት ነው ያካፈላችሁት። በክብር አሰናብታችሁ። እሺ፣ እግዚአብሔር ይስጥልን። እናመሰግናለን። ኤፊ እናመሰግናለን። ኤርሚዬ፣ ቴዲ ታንኪዩ ቴዲ፣ ሁላችሁም ኤርሚ፣ ያሬዲ ታንኪዩ ሁላችሁ ነው። ሰላም ያገናኘን። እሺ ባይ ኤፊ ወጣን። እሺ ኤፊን አንበሳው ኤፊን እንደምወደው ሳልነግረው ትላለህ። ከዛ ኤኒዌይስ ኤፊ ኢዝ አክቹዋሊ ላይክ ከትምህርቱ አንጻር ሳይሆን ካለው የእምነት ቅናት ምናምንና እንደ ላይክ በቃ በኮንፊደንሱ በሙሉ በብዙ ነገሩ ነው ማለት። በቃ አንዳንድ ሰው እንደዚህ አይተህ ምን አለ ወደ ቤተክርስቲያን ቢመጣ ምናምን ብለህ የምትመኘው አይነት ሰው አለ። ለእኔ ነው የምላቸው፣ ሌሎቻቸው አላውቅም። እና እግዚአብሔር እኔ ነው እኔ አሁን ምናምን አለው በእኛ ቤተክርስቲያን ክርስቶስ የቤተክርስቲያን ራስ ነው እና ከዛች ከቤተክርስቲያን ራስ ደግሞ አንድ ጊዜ የሰጠው ትምህርት አለ። በዛ ትምህርት አምኖ ሲጠመቅ ደግሞ ሰው ወደ ቤተክርስቲያን ይቀላቀላል። ከዛች ከተመሰረተችው መሰረት ውጭ አይመሰረትም ብለን እናምናለን። እና በዛች ውስጥ ቢገባ ብዬ ከምመኛቸው እግዚአብሔር ነው ከምመኛቸው በጣም ከምናፍቃቸው ከልቤ ሰዎች ነው። እጸልይለታለሁ። ቴንኪው እርምዬ እወዳለሁ ማለት ነው። በጣም ማከብረ እንገናኛለን። እሺ እርምዬ፣ እሺ ኦኬ። ክብራትና ክብራን እንዴት ናችሁ? ሁሉ አማን ነው ወይ? በነገራችሁ ላይ ከላይ ካልተቀባ በስተቀር እዚህ ቲክቶክ ላይ ያሉ እነዚህ በጣም አደገኛ ሰዎች ናቸው። እኔ ቀለል አድርጌ ስላወያዩቸው ቀላል እንዳይመስላችሁ። በጣም ከባባድ ሰው ነው እዚህ ቲክቶክ ላይ ያለው። ቀላል እንዳይመስል። አይ ቀላል ነው ብለህ የምታስብ ናና አወያያቸው። ቀላል መስለዋል። ስላደመጣችሁ ታፕ ስላደረጋችሁ ከልብ ነው ማመሰግነው። እንዴት ናችሁ? ሁሉ ሰላም ነው? ሁሉ አማን ነው? አልያዝ አልኳችሁ አይደል? በዚህ በኩል ስትሄድ ኦርቶዶክስ መስላለሁ፣ በዚህ በኩል ስትሄድ ፕሮቴስታንት መስላለሁ፣ በዚህ በኩል ስትሄድ ሙስሊም መስላለሁ። አንዳንዶቻችሁ ጠይቃላችሁ፣ ይሄ ልጅ ግን ምንድነው እምነቱ ትላለህ አይደል? የስራው ባህሪ ነው። አንያዝም። የኔ ፕሪንሲፕል እንደዛ ነው። 24/7 ብትዞረኝ አትይዘኝም። ይሄን ነው የምናደርገው። ከተያዝኩማ ምኑን አወያየንኩኝ?
ከተያዝኩኝ ምን አዋይ ሆንኩኝ ማይ ፍሬንድ። እሺ ምን አይነት ጥያቄዎች አሉ? ለእኔ የምታነሱ ጥያቄዎች አሉ? ከመውጣቴ በፊት በጣም የሚገርሙ ናቸው። የሚገርሙ መዝሙረ ያሬድ፣ ኤፍሬም በጣም የሚገርሙ ልጆች ናቸው። ከእነዚህ ልጆች ጋር ቀኑን ሙሉ ብትቀምጡ አይሰለቻችሁም። አይገርሙ? በጣም ይገርማሉ። ይሄ ነው ውይይት ማለት ይሄ ነው። አንደኛው ይናገራል፣ አንደኛው ያደምጣል። አንደኛው ይናገራል፣ አንደኛው ያደምጣል። አንደኛው ይናገራል። አሁን በሁለቱ መሀል ፍንትው ያለ ልዩነት አላያችሁ? የሆነ ፍንትው ያለ የተረጋጋ ነገር አላያችሁ? ቁም ነገር አላያችሁ? ጻፉልኝ እስኪ። አላያችሁ? ዋው! ብዙዎቻችሁ ሌላ ነገር እኮ አለ። ብዙዎቻቸው እውቀት ማያወጡት ስለማታደምጧቸው ነው። ኢንተራፕት ታደርጓቸዋላችሁ። የሰው ልጅ በባህሪው ኢንተራፕት የሚደረግ ከሆነ ያለውን ማውጣት አይችልም። እኚህ ልጆች ምንም ማድረግ የላቸው አይደለም። ሰላማዊ ኤንቫይሮንመንት ካገኙ አያችሁ እንዴት ስክን ያለ ውይይት እንደሆነ። በጣም ይገርማል። በጣም ታሪካዊ ነው። እኔ በጣም ደስ ያለኝ ጊዜ ነው ዛሬ። እኔ ፖለቲካ ለማውራት ነበር የመጣሁት። ከነዚህ ልጆች ጋር ግን ሰፋ አድርገን ወደፊት እንቆያለን። በሌላ ጉዳይም ረጅም ሰዓት ብቆይ ደስ ይለኛል። እሺ ሌላ ጥያቄ ያ በጣም የሚገርሙ ነው። አመስግኗቸው፣ በጣም አመስግኗቸው። በጣም የሚገርሙ ናቸው። የሚገርም ዋው። ቴዲ አንተን ለማዳን መከራ አየን ይላል። ገና ምን አይተ የገጠምከው እንዲሁ በቀላል የሚይዝ ሰው መስሏል። በዓለም ሲሽከረከር ያለ ሰው እኮ ነው። እኛ አንተን ለማዳን መከራ በላናል። እሺ ሌላ ጥያቄ አለ። ዮኒ በጣም ይገርማል። ስለ እውነት ለመናገር ዮኒ ዚስ ታይም ሲሪየስ ነው። በጣም በሲሪየስ እንደያዘው ያስታውቃል። ዮኒ ብትሰድቡኝ ብትረግጡኝ ምንም አልላችሁም ሲል ሰምታችሁ ታውቃላችሁ? ዮናስ ሙሉን እንደዛ ሲል ሰምታችሁ ታውቃላችሁ? ድሮ ቢሆን አስባችኋል? እንደዚህ አይነት መንፈሳዊ ውይይት ላይ እኮ ትንሽ ነካ ስታደርጉት እኮ ታውቃላችሁ እንዴት ቁጣ እንደሚቆጣ። አሁን እንደዚህ ዳውን ሆኖ ስታዩት የሚገርም ነው እና ሲሪየስ ነው። በጣም ሲሪየስ ነው። ሌላ ጥያቄ አለ? ሌላ ጥያቄ ጋብዛችኋለሁ። እኔ ምን ጠላለሁ መሰላችሁ? እኔ በጣም ምጠላው ለምን መሰላችሁ? እኔ የምቆጣው ለምን መሰላችሁ? በጣም ቁጡ ምናምን መስያችሁ መሰላችሁ? እንደዛ እኮ አይደለም። ሲረባበሽ ያስጠላኛል፣ አልወድም። ይሄ ባኬንድ ፎርዝ ጭቅጭቅ አለ አይደል? እዚህ ምናምን ሲሆን አልወድም። ለምን እንደሆነ አላውቅም። ለዛ ነው እኔ በጣም የምናደደው ማለት ነው። እና እኔ አይ ዶንት ኬር። ሰዎች ግን ተናግረው እስኪጨርሱ ሳደምጥ ደስ ይለኛል። ሰው ካልተደመጠ ይሄ እርብሽብሽ ሲል አልወድም። ለዛ ነው ብዙዎቻችሁን የተናድጄ ምናምን እንዳይመስላችሁና ኢሪቴት ያደርገኛል ጫጫታ ስሰማ ማለት ነው። እሺ ሌላ ጥያቄ ቴዲሻ ፔንቴ ሌላ ጊዜ ዮሐዳን ጋብዝልን። ኮመንቱ በጣም ነው የሚፈጥነው። ቴንክ በጣም ነው የማመሰግነው ሁላችሁንም። ቴዲ ሐዋሳ የቴሌግራም ቻናሌ ነው። እዛ ቤተሰብ ሁኑ። ቤተሰብ ያልሆናችሁ ስልኮቻችሁን አውጥታችሁ ቤተሰብ ሁኑ። ወቅታዊ ዜናዎችን የምንጽፈው በዚያ ነው። በዚህ ሳምንት የፊታችን ሳምንት ሮብ ወይ ሐሙስ አቶ ልደቱ አያሌውን አመጣለሁ። እያንዳንዳችሁ ጥያቄዎቻችሁን ወደ እሱ አቀርባለሁ። ባስቀመጥኳችሁ ስልክ ቁጥር አስቀመጥኩላችሁ ቴሌግራም ላይ፣ በዛ ጥያቄዎቻችሁ ላኩልኝ። ከሁለት ደቂቃ አልበለጠ። አንዳንዶቻችሁ ጥያቄ ስትጠይቁ ስትባሉ አታቁም እኮ እንዲሁ ዝም ብላችሁ ነው እንጂ ጥያቄ መጠየቅ እንኳን አታቁም። አንዳንዱ የሚስቱን ችግር፣ የባሉን ችግር፣ የኑሮ ሁኔታ፣ የመቸገሩን፣ የማጣቱን ሁሉ አካቶ ነው ጥያቄ የሚጠይቀው። ከሁለት ደቂቃ አልበለጠ ጥያቄ፣ ፖለቲካዊ ጥያቄ ላኩልኝ። ቴዲ ሐዋሳ የቴሌግራም ቻናል ላይ ለጥፌላችኋለሁ። በዚያ ነው። እሺ ሌላ ጥያቄ? ትንሽ ቅድም የሚረብሽ እንትን ነበር፣ ግን ያው መጨረሻ ላይ ተረጋግቷል። ያው ጓደኛሞች ስለሆነ ይረዱኛል፣ አንደርስታንድ ያደርጋሉ።
ይረዱኛል። እና እኔም እናንተ ሰላማዊ ውይይት እንድታደምጡ ካለኝ ፍላጎት ነው። እንዳትረበሹ ነው። እሺ ቴዲ እስካሁን አልወሰንኩም። አብረን ነው የምንወስነው። መጨረሻ ላይ ግን በትልቅ ድግስ በጉጉት የሚጠበቀው ቴዲ የትኛውን ሃይማኖት ይቀላቀላል? አይ ቲንክ የሆነ ሰስፔንስ ሊሆን ይችላል። አይ ዶንት ኖ ልብ አንጠልጣይ ሊሆን ይችላል። ቁም ነገር ነው፣ ቀልድ አይደለም ያዝኩት። መጨረሻ ላይ ግን የሆነ ሃይማኖት ተቀላቂ በይፋ ነግራቸዋለሁ። ግን በደንብ አድምቼ ማወቅ አለብኝ። አንዴ ከገባው አልመለስም። ምናልባት 3 ወር ሊፈጅብን ይችላል። እሺ እስካሁን ግን እየሰማን ነው። እሺ ስለ ኤርትራ መግለጫ ምን ትላለህ? የኤርትራ መንግስት የኢትዮጵያ መንግስትን ወይም ደግሞ ኢትዮጵያውያንን የውሃ ጉዳይ አባይና ቀይ ባህር የባህር በር ማግኘት የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ የኩሽና የሴም ግጭት የአፋር ምን ማለት ነው? ስካይ 34 ዓመት ሙሉ ህዝብን ሰቀቀን ውስጥ በነገራችን ላይ ለ34ኛ ዓመታችሁ እንኳን አደረሳችሁ። አይ ዶንት ኖ ነፃነት ምንድን ነው? ኢትዮጵያውያን ግን አይ ዶንት ኖ ኢትዮጵያውያን በእኔና በእናንተ እድሜ ስንት መንግስት አይተናል? ቢያንስ 3 መንግስት አይተናል። መለስ ዜናዊ አይታችኋል። ኃይለማርያምን አይታችኋል። አንዳንዶቻችሁ ኃይለማርያም እኮ ፕሬዚዳንት አይደለም ልትሉ፣ ኃይለማርያም ፕሬዚዳንት ነው። 6 ዓመት ስልጣን ላይ ነበሩ። ከዛ አሁን ብልጽግናን አይተናል። ሰው እንዴት ያወራል? አሁን በኢሳያስ አፈወርቂ ፕሬዚዳንቴ ነው ትላለህ? የመከራ ቤተ ሙከራ እያደረገ አይዶን ነው። ኢትዮጵያውያን ለራሳቸው አጨብጨበ። ኢትዮጵያ ለራሳቸው አጨብጭብ። ቁም ነገር ቢያንስ ኢትዮጵያዊ እኮ ይሰዳደባል፣ ይተቻል፣ ሀሳብ ይሰጣል፣ ይከራከራል ምናምን። ኢትዮጵያውያን እንደዚህ ሰው 34 ዓመት ሙሉ አንድ ሰው የ83 ዓመት አዛውንት ሊያስረኝ እኔን ከዛ ደግሞ አይሆንም። ኢትዮጵያውያን እንደዚህ አታደርገውም። ሲንጋፖር ሆናለሁ ብለህ እንደገና መንጋጋን እየመታ እድሜ ልክን አበሳ የሚያበላ ሰውዬ ምንድን ነው ፍቅር? ዋትስ ፍቅር? ዋትስ ላቭ? አይ ነው አባዱላ ገመዳ እንዳሉት ዋንሴይ ምንድን ነው ያለው? ላቭ ኢዝ ላቭ ነው ያለው አባዱላ ገመዳ። ኢሳያስ አፈወርቂ ፍሪደም ምንድን ነው? ፍሪደም ምንድን ነው? ካኖርከው ተገንጥለ ወጥተህ የፖለቲካ ሀሳቤ ነፃ የፖለቲካ ሀሳቤ ሳታንሸራሽር ፓርላማ ሳይኖር ኢኮኖሚ ፖሊሲ ምን እንደሆነ አይታወቅም። የውጭ ጉዳይ ፖሊሲ ምን እንደሆነ አይታወቅም። የፖለቲካ ፓርቲ የለ። ምክትል ፕሬዚዳንቱ ማን ነው? ጸሐፊ ማን ነው? የፓርላማ አፈ ጉባኤ ማን ነው? እንዴት ህዝብ ሙሉ የአንድ ሰው ንብረት ይሆናል? የአንድ ሰው ንብረት እንዲህ ሆነ። ደግሞ ኢትዮጵያውያንን መናገር እኔ ይደበቃሉ። አምሶሪ እኔ ይደበቃሉ። በዚህ አጋጣሚ ኢትዮጵያውያን ቁም ነገር ከክብር ጋር የሻዕቢያ ደጋፊዎችን ቤታችሁ እያስገባችሁ የምታዋዩ ሰዎች ማፈር አለባችሁ። የመጨረሻ ውርደት ነው። ሞት ይሻላል። ህዝቡን ሳይሆን የሻዕቢያ ደጋፊዎችን እነሱ ቤታቸውን ከፍተው በራሳቸው ቤት ማውራት አለባቸው። ስለ ፖለቲካ ያወሩ። እነሱ እስኪ ኤርትራ ውስጥ ስላሉ የፖለቲካ ፓርቲዎች ያወሩ፣ ይወያዩ። እስኪ ኢሳያስ አፈወርቂን ይተቹ፣ ግደላቸው። የሆነ ሆኖ እንግዲህ መግለጫ ሰጥተዋል። ይሄን ነው። ሌላ ፋኖ እደራደራለሁ ብሏል። ሰምታችኋል? ፋኖች እደራደራለሁ ብሏል። አይ ቲንክ ዛሬ የመጣሁት ለዛ ነበር። ፋኖች አላችሁ ፋኖች አማራ ፋኖ ብሔራዊ ኃይል አፋብሃ እንደራደራለን ብሏል። ይሄ ለመተንተን ነበር የመጣሁት፣ ግን እንዳለመታደሉ ነው። ዞር ስል ብዙ ማቃቸው እንኳን ሳይሆን እኔ ቤት የሚመጡ አይደለም። እኔ ቤት የሚመጡ አማራ ብለው ጀምሮ አማራ ብለው የሚጨርሱ ናቸው። ሌሎቹ የተለመዱት ያው የጎጥ እንትን ውስጥ ቢዚ ሆነዋል። የጎጥ ስብሰባ ላይ ቢዚ ሆነዋል። እና ከዚህ በኋላማ እኔ አይ ቲንክ የሚቆጡኝ ይመስለኛል። እኔ በዚህ አያያዛቸው አማራ ብዬ ሳወራ ምንድን ነው የምታወራው ብሎ የሚሰድቡኝ ሁሉ ይመስለኛል። እና አሮ ነው በቢዚ ሆኗል። እዚህም ስብሰባ ነው፣ እዛም አፈተለከ ነው፣ እዚህ ሾልኮ የወጣ ነው፣ እዛ ጋር እንትና የሚባል ነው። ብዙ ቢዚ ሆነዋል። የሆነ ሆኖ እንደራደራለን ባሉት ጉዳይ ላይ ላውራችሁ መጥቼ ነበረ። ነገ ላይቭ ገባለሁ ምሳ ሰዓት ላይ። ሌላው
ህወሓት ከኤርትራ ከሻዕቢያ ጋር በግልጽ እንደሚሰራ ተናግሯል። ህዝባዊ ወያኔ ሓርነት ትግራይ የመጨረሻችን ልበልና ልውጣ። አይ ቲንክ ጠቅላይ ሚኒስትሩ የያዙት ጨዋታ አብዛኞቻችሁ የገባችሁ አይመስለኝም። አይ ነው ከሃይማኖት በአንዴ ወደ ፖለቲካ ይችል ልበልና የእናንተን ጥያቄ አንብቤ እመለሳለሁ። ጠቅላይ ሚኒስትሩ ቲፒኤልኤፍን በቲፒኤልኤፍ ኦነግን በኦነግ ፋኖን በፋኖ የማስበላት ፕሪንስፕል ነው ያላቸው። የማስበላት ታክቲክ ነው የተጫወቱ። አይ ቲንክ ገብቷቸዋል። ድሪባ ኩምሳን ማን ነው ይሄ እጅ ሰጠው? አሁን የኦሮሚያ ክልል ጻፉልኝ የኦነግ ደጋፊዎች ሰኚ ጃልሰኚ ድሪባ ኩምሳን በሰኚ ማስበላት ዘመነ ካሴን በነ እስክንድር ወይም ደግሞ እዛው እርስ በርስ ደብረ ጽዮንን በጌታቸው ረዳ አዶን ቲክ ብዙዎቻችሁ ይገባችሁ አልመሰለኝም። ለማንኛውም ነገ በሰፊው እንተነተናለን ለማለት ያህል ነው። በጋራ ለመስራት በቃ ይሄ ነው። እሺ ሌላ ጥያቄ አለ? 2 ደቂቃ አም ሶሪ ፖለቲካና ሃይማኖት ቀላቀልኩባችሁ። የመጨረሻው ቴዲ ሐዋሳ የቴሌግራም ቻናሌ ነው። እዛ ቤተሰብ ሁኑ። ለአቶ ልደቱ አያሌው ጥያቄ ላኩ። ህዝባዊ ትዕይንት በበይነ መረብ ይዘጋጃል ተብሏል። ሪከርድ ይሰብራል ተብሏል። በ100 ሚሊዮኖች ያዩታል ተብሎ ነው የሚጠበቀው። አይ ቲንክ በ100 ሚሊዮኖች ነው በ100 ሺዎች ነው። አይ ቲንክ በ100 ሺዎች መሰለኝ ከዛ በላይ ያዩታል ተብሎ ነው የሚጠበቀው። በ100 ሺዎች አሚን በ100 ሺዎች በአንድ ቀን ያዩታል ተብሎ ይጠበቃል። በሁሉም ዩቲዩብ ላይቭ ይተላለፋል። የትዕይንተ ህዝብ በትዕይንተ መስኮት ማለት ነው። ከዛ በፊት ሮብ ወይም ሐሙስ አቶ ልደቱ ይመጣሉ። ጥያቄዎቻችሁን ላኩ። ቴዲ ሐዋሳ ቤተሰብ ሆኖ እሺ። የመጨረሻ ጥያቄ አኬን መች ነው የምታቀርበው? አኬ አይ ዶንት ኖ የእስልምና እምነት ተከታዮችን መች ነው የምታቀርበው? እኔ ጋር ከተወያያችሁ በኋላ አሁን የኔ ቤት ሰዎች ባህሬን ያውቃሉ። እኔ ጋር ከተወያያችሁ በኋላ ቤት ከፍታችሁ ቴዲ በደለን፣ ቴዲ ያስገባልን፣ ቴዲ ጨፈጨፈን ማትሉ ከሆነ ኦኬ። እንደዚህ ግን ስሰማ በጣም ይደብረኛል። እንደዚህ አይነት ነገር አልወድም። የመናገር የቃላት ሪችነን ማስረዳት ማሳመን እንችላለን ለምትሉ ሰዎች ካላችሁ ደስ ይለኛል። እናንተን ከሌላ ሰው ጋር እንደዚህ በሰከነ መንገድ ብንወያይ፣ እናንተ በመጽሐፍ ቅዱስ ዙሪያ ላይ፣ ሌሎቹ ደግሞ በቁርአን። እናንተ በመጽሐፍ ቅዱስ ጥያቄ ትጠይቃላችሁ፣ እነሱ ከቁርአን ጥያቄ ጠይቋቸዋል። ለዚህ ግን መናገር ማስረዳት የምትችል ሰው ነው መምጣት ያለብህ እንጂ መናገር የማትችል ሰው እንዳትመጣ፣ ትበላለህ ማይ ፍሬንድ። እሺ ሌላ የመጨረሻ ጥያቄ፣ ቴዲ በስልክ ላናግርህ እችላለሁ? አትችልም። እኔን ማናገር ግን ከፈለግ በስቱዲዮ ስልክ ቁጥር ትችላለህ። አውቄ 647-819-4117 መደወል ትችላለህ። ወንድ ከሆንክ አጠር ያለ ነገር፣ ሴት ከሆንሽ እጅግ በጣም አጠር ያለ ነገር በዚህ መደወል ይቻላል። ይሄ የስራ ስልክ ነው፣ መደበኛ ስልክ አይደለም። +1 647-819-4117 ወይም ሲደመር 1 ከሁለተኛ ክፍል አቋረጣችሁ ሲደመር 1 ሲደመር ከፊት 647-819-4117 ለሁሉም የህብረተሰብ ክፍሎች ተስማሚ በሆነ መንገድ ነው መልእክት የምናስተላልፍ። እሺ ሌላ ጥያቄ ብዙዎቻችሁ እፎይና ሁሱ የሚባሉ እፎይ እንኳን የተቆራረጠ ቪዲዮ አይቻለሁ። ሁሱን ግን አላውቅም። እፎይና ሁሱን ጋብዝ ብላችኋል። ቪዲዮ ሰርተው ቴዲ ጋር ይዋጣልን ይበሉ። አንድ መድረክ እናዘጋጃለን። ሁለቱም ጎበዝ ከሆኑ
ቪዲዮ ሰርተው ይዋጣልን እፎይና እሱ ናቸው ያላችሁት። እፎይና እሱ እንጂ እኔ ቤት መጥቻ አልጋብዝም። ትቀልዳለህ እንዴ? ግን ይነጋገሩና እነሱ ተነጋግረው አይ ቲንክ የእነሱ ኬዝ ሪዞልቭ የሚሆነው በባትል ፊልድ ይመስለኛል። እና ባትል እናዘጋጃለን፣ ፊልድ ይዘጋጃል፣ እዚህ እንሰማለን። ስለዚህ ይዋጣልን በለው ወይም ደግሞ እንነጋገር፣ እንወያይና ገለልተኛ ሜዳ ካሉ መጥተው እናንተ የምታምኑትን አይዶን ሆነ አላቃቸውም። ወሂድን እሱን ትሉኛላቸው፣ እኔ አላቃቸውም። ጎበዝ ነው ብትሉትን ሰው ከእናንተ ከእምነታችሁ የወጣ ሰው እሱን ከእፎይ ጋር ወይ ከሌላ ጋር ሁለት ሆናችሁ ጋብዟቸው፣ ንገሯቸውና ቪዲዮ ስሩና አይ ቲንክ በጣም ብዙዎቻችሁ የጠየቃችሁኝ ነው፣ በውስጥም ጽፋችሁልኛል። ይሄ አሪፍ ይመስለኛል። ተሳዳቢ ነው እንትና፣ እዚህ መሳደብ የለም ማይ ፍሬንድ። እዚህ መተህ እሳደባለሁ ካልክ በንብርክክ ነው ማስኬድ። ለምን ከየትም አትመጣም። አይ ዶንት ኬር። ደግሞ ምን ጋጠ ወጥ ሆናለሁ እሳደባለሁ ካልክ ከየትኛውም እምነት ልትወጣ ትችላለህ። አይ ዶንት ኬር። ለአድማጭ ተመልካቾች ጆሮ ነው የምጨነቅቀው። ስለዚህ ጋጠ ወጥ ከሆንክ በዳዴ አስኬድሃለሁ። ምን ችግር አለ? እኔ ነኝ ማስገባ፣ እኔ ነኝ ማስወረድ። እዚህ ጋር የተከበሩ ሰዎች ያንተን ስድብ ለመስማት አይደለም የሚመጡት። እውቀት አለኝ ካልክ እውቀትን ልታካፍል ነው እንጂ ያንተን ስድድብ ለመስማት አይደለም። እኛ እዚህ ውድ ጊዜያችንን ሰውተን ነው እንመጣው። ጨዋ እንደሆኑ እርግጠኛ ሁኑና እናወያያለን። ችግር የለውም። እሺ፣ የመጨረሻ ጥያቄ መጽሐፉ ላይ የተጻፈው ማንበብ ትችላለህ። መጽሐፉ ላይ ከተጻፈው ውጭ ግን ስድብ ሊሆን ስለሚችል ኦፌንድ ሊሆኑ ስለሚችሉ በፕሮቴስት በመጽሐፍ ቅዱስም በቁርአንም እንዳትጠቀሙ ከለክላለሁ። በተረፈ ግን መጽሐፍ ቅዱስ ላይ የተጻፈ ከሆነ ታነባለህ። ቁርአን ላይ የተጻፈ ከሆነ እንዳለ ታነባለህ። በተረፈ ማወያየቱን ለእኔ ተውት። ለምን በነፍስ የሚፈላለጉ ሰዎች አይሆንም። እዚህ ጋር እንዴት እንደማወያያቸው አሳያለሁ። ቀጥለጥ አድርጌ እሱን ለእኔ ተውት። እሺ፣ ሌላ ጥያቄ ቴዲ፣ የካቶሊካውያን መቼ ነው? እስካሁን ከካቶሊክ የመጣ የለም። አኬን አንድ ቀን ጋብዘው። እሺ፣ ጋብዘዋለሁ። እሺ፣ የመጨረሻ አንድ ኮመንት፣ የመጨረሻ አንተ የሌባ ልጅ አይደለሁም። እኔ በጣም የቆፍጣና ልጅ ነኝ። እናቴም አባቴም ቆፍጣና ናቸው። እናቴ በጣም ቆፍጣና ናት። በተለይ እኔን ከነካኝ፣ በተለይ እናቴ በጣም ብዙ ጊዜ ሕፃን እያለሁ እኔ ተመትቼ ስመጣ ሁሉ ለእኔ ብላ ትደባደብ ነበር እናቴ። ወንድ ሆኜ እንዳደግ ነው ያደረገችኝ። ወንድ ብታጣም ብታገኝም ወንዱን ያለችኝ። ኦኬ፣ ሀገርን ውደድ፣ አትዝረክረክ፣ ሁሌ አትዝረክረክ፣ ሀገርን ውደድ፣ አትዋረድ ምናምን ትለኛለች። ነው ለእናቶች ለአባቶች ክብር ያስፈልጋል። እሺ፣ ሁላችሁንም ከልብ አመሰግናለሁ። ታፕታፕ ኮፒ ሊንክ ሼር ስላደረጋችሁ ልባዊ ምስጋና ይድረሳችሁ። እግዚአብሔር ከክፉ ይጠብቃችሁ። ሰምተናል። ምን ይውልቻችሁ እንግዲህ ወዴት እንደምትሄዱ አላውቅም። ሁላችሁንም ወዳችኋለሁ። ጤና ይስጥልኝ። Dudo. We're gonna do Dudo. This is gonna be a test to see if he fucks with it or not. Who's pulling up? Let's do this song. I'm coming back. Okay, this is my favorite song. No, play somebody. Wait, I never heard that song. The man dying? Yeah. I don't know who this is. Wait, who am I carrying? Like, who's this? Rocka. Yes. Do you hear it? Yeah, I hear it.
All these This shit right American here? niggas is pussy, yeah. If you think they're gonna bro you is like, so yes, Okay. yeah. Okay. But if I dubbed you before, it's still no. Check, y'all hear it? Who don't want? Let me. Don't want love. I just want the Oh peace. shit. Like, Might just suck on his pee-pee. Bet you wanna call me while Oh. I'm sleepy. You a scammer, it's time to get lit. How big is that hair? Well, I'm trying to get dick. Smoke hands up. Okay. yes. Put in the grab on. Yes. Okay. I hit my big toe. I'm in the mood of music, my yes. Rather use it than fuck on a weird. How do you know this song? I forgot how. Oh, I think it was trending on TikTok. I don't know how I know this song, but I know this song shit, word for alright. word. I had my pinky, so I'm feeling weird. Okay. Yes, we love a Bronx queen or something. I think she's from the Bronx. She's gonna break for the axe. Oh yeah, that's what that means. I don't know how I found her. Oh, it's My bad, Tokyo. no, it's okay. Oh, my car, I need gas. That's why. Oh, I don't think it's no EMS here. Oh, wait, I don't see no EMS. Oh, wait, is that? No, it's no EMS. That guy is not the problem. That nigga can't drive. Oh, check it. Do I gotta uncarry him? Check upstairs. The emails don't be here. Girl, you're slaying right now. Oh, thank you, baddie. Ali. How did she get the design on her car like that? That's tough. That's tough. I want that, but in pink like she has it. He has to press check in. I think he did it. That shit is so tough. I want